የሰራዊቱን ተቃውሞ እንዲቀላቀል ጥሪ ቀረበ። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። የትግራይ ኃይሎች አባላት ሰሞኑን የጀመሩትን የተቃውሞ እንቅስቃሴ ሁሉም የማህበረሰብ ክፍል እንዲቀላቀል አረና ትግራይ ሉዓላዊነትና ለዲሞክራሲ ፓርቲ ጠየቀ። በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች ከአረና ትግራይ ጋር በመሆን ባስተላለፉት መልእክት ለዓመታት የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ብለዋል። በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች የትግራይ ኃይሎች አባላት ሰሞኑን የጀመሩትን የተቃውሞ እንቅስቃሴ ሁሉም የማህበረሰብ ክፍል እንዲቀላቀል ጥሪ ጠይቀዋል። አረና ትግራይ ለሉዓላዊነት ዲሞክራሲ የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳና መፍሰስ ጀምሯልም ብሏል። የትግራይ ኃይሎች ባለፈው ሰኞ የጀመሩት ተቃውሞ ዛሬም ቀጥሎ ውሏል። ባለፈው ሰኞ በመቀለ የተጀመረው የትግራይ ኃይሎች አባላት ተቃውሞ ዛሬም በተለያዩ የክልሉ አካባቢዎች ቀጥሎ ያለ ሲሆን በመቀለ ደግሞ የጦር ጉዳተኞች የተለያዩ ጥያቄዎችን በማንሳት በከተማዋ ሰልፍ አድርገዋል። እነዚህ ሰሞኑን በትግራይ ክልል የተለያዩ አካባቢዎች መንገዶችን በመዝጋት ጭምር ተቃውሞ እያደረጉ ያሉት የትግራይ ኃይሎች አባላት ከደሞዝና ጥቅማጥቅም ጥያቄ በዘለለ የለውጥና የማህበራዊ ፍትህ ፍላጎት ነው በማለት በትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ገልጸዋል። በቀጠለው የተቃውሞ ጉዳይ ዙሪያ መግለጫ ያሰራጨው ተቃዋሚው አረና ትግራይ ለሉዓላዊነትና ዲሞክራሲ ምልክት እያሳየ የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ሲል ዘግቧል። ከዚህ በፊት በተበታተነ መንገድ የተለያዩ የማህበረሰብ ክፍሎች ጥያቄዎቻቸውና ተቃውሞቻቸው ሲገለጹ ቆይተዋል ያለው አረና ትግራይ ለሉዓላዊነትና ዲሞክራሲ በማሳያነትም የአስተዳደር መዋቅሮች በኃይል ከመቀየር ጋር ተያይዞ የነበረው ተቃውሞ የጦር ጉዳተኞችና መልስ ታጋዮች ጥያቄዎች መምህራንና አጠቃላይ መንግስት ሰራተኞች የሚያቀርቡት ከወንጀሎች መበራከት ጋር በተያያዘ ያለው የህዝብ ቅሬታን በማሳያነት አቀርበዋል። የትግራይ ኃይሎች እነዚህ የህዝብ ተቃውሞዎችን ከማፈን ወጥተው የራሳቸው ጥያቄዎችን ይዘው ወደ ጎዳናው መውጣታቸውን አረና ትግራይ እንደሚደግፈው የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። ከዚህ በተጨማሪ ተመሳሳይ መግለጫ ያወጣው የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞ ይቀላቀሉ ሲል ጥሪ አቅርበዋል። በትግራይ ኃይሎች የተዳረጉ ያሉት ተከታታይ ተቃውሞዎችን ተከትሎ በክልሉ የሰውና ተሽከርካሪዎች እንቅስቃሴ ሲስተጓጎልም ሰንብቷል። በዚህም በኢኮኖሚያዊና ማህበራዊ እንቅስቃሴ ጫና ተፈጥሯል። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ እንደሚሉት በትግራይ ኃይሎች አባላት በሰልፍ እየቀረቡ ያሉ አጀንዳዎች የመላውን ህዝብ ጉዳዮች ስለሆኑ ፓርቲዎች፣ ሲቪል ማህበራዊና አጠቃላይ ለውጥ ፈላጊ ህዝብ ሊቀላቀላቸው ይገባል ብለዋል። ትላንት የትግራይ ኮሚኒኬሽን ጉዳዮች ጽህፈት ቤት ያሰራጨው መረጃ የሚያመለክተው የክልሉ ጊዜያዊ አስተዳደር ካቢኔ በዚሁ የትግራይ ኃይሎች ጥያቄዎች አስቸኳይ ስብሰባ ማድረጉን ያስታወቀ ሲሆን ሲዘጋጅ ቆየ የተባለው የትግራይ የጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብ ወደሚመለከታቸው አካላት መመራቱንም መግለጹ የሚታወስ ነው። የደሞዝና ሌሎች ጥቅማጥቅሞች ጥያቄን በመያዝ ትላንት በመቀለ የተቃውሞ ትዕይንት ያደረጉት የትግራይ ኃይሎች የሰራዊት አባላት እስከ ማምሻው ድረስ መንገዶችን ዘግተው የዋሉ ሲሆን ይህ ተቃውሞ በሌሎች የትግራይ ኃይሎች አባላት ቀጥሎ በትላንትናው ዕለት ደግሞ ከመቀለ ቅርብ ርቀት ባላቸው አጉላህ ጨምሮ በክልሉ ምስራቃዊ ዞን በርካታ ቦታዎች መንገድ በመዝጋት ቀጥሎ ውሏል። ይህን ተከትሎ ከጠዋት ጀምሮ ከመቀለ ወደ አዲግራት የሚወስደው መንገድ ተዘግቷል። የህዝብና የተሽከርካሪዎች እንቅስቃሴ ተስተጓጉሏል። በተለይም በመቀለ ተቃውሞ ያደረጉት የትግራይ ኃይሎች ሰራዊት አባላት ትላንት ማምሻውን በሐወልቲ ሰማዕታት አዳራሽ ከክልሉ ከፍተኛ ባለስልጣናትና ከህወሓት መሪ ጋር ውይይት ያደረጉ ሲሆን ይህ ውይይት ለሁሉም መገናኛ ብዙሃን የተከለከለና በዝግ የተደረገ ነው። የትግራይ ኃይሎች አባላቱ የደሞዝ ጭማሪ፣ ጥቅማጥቅሞች እንዲሁም ሌሎች ጥያቄዎችን ማቅረባቸውን ቀጥለዋል። እየቀጠለ ያለውን ተቃውሞም ተከትሎ የድጋፍ መግለጫ የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለው ስርዓትን ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞውን ይቀላቀሉ ሲል ጥሪ አቅርበዋል። በሌላ በኩል በትግራይ ስርዓት የፈጠረው ከፍተኛ ፖለቲካዊ ቀውስ ተከስቶ ይገኛል ሲሉ የገለጹት የተቃዋሚው ትንሳኤ ስርዓት ቃንጪ ፓርቲ ሊቀመንበር አቶ ደጋፊ ጎደፋይና በበኩላቸው የጦርነትና የእርስ በርስ ግጭት ስጋት እንዲሁም ስርዓት አልበኝነት መንገሱን እንደማሳያ
አንስተውታል። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።